ሌላው ነገር ምነግራችሁ የየመንን ጽንፈኛ ለመምታት ጦርነቱ ኢራን ላይ የሚያቆም እንዳይመስል። አሁን ኤርትራ ፈለግሽ አልፈለግሽ ኢሳያስ ፈለገ አንድ ኤርትራዊ ፈሳ ቀይ ባህር ኢትዮጵያ ነው። አሜሪካና እስራኤል ወስነዋል። በታላቋ ኢትዮጵያ ህዝብ እጅ መውደቅ አለበት። ምክንያቱም ኢትዮጵያ የክርስቲያንና የእስላም ቤዝ ነው። ሁለቱ ደግሞ ለሺህ ዓመት ለ1600 ዓመት የቀጠለ ምንም ሳይሆን ሳይገዳደር ሳይጠላላ ወያኔዎች እንደሆኑ ደርሰውበታል። አሜሪካ እስልምናና ክርስትና ተባብሮ አገሪቷን እንደ ሲሚንቶ አጣብቆ ይዞ እንዳይፈርስ ያደረገ ነው ብለው ወስነዋል። ኤፍቢአይ እና የእስራኤል ስለላ ድርጅት ምንድነው የተባለው? የመን ውስጥ ያለውን አክራሪ ሁቱ ለመምታት ቀይ ባህር ቤዝ ያስፈልጋል። ቀይ ባህር ደግሞ ኢሳያስ አይፈቅድም። ስለዚህ ምን እናድርግ ነው? የአብይን ጦር አግዘ ነው በ24 ሰዓት ውስጥ ይቆጣጠርና ወደ ኢትዮጵያ ይወሰዳል። በተባበሩት መንግስታት ድል ሆነ፣ ቀይ ባህር ተመለሰ ይባላል። እነሱ እንደወሰቱ ሁሉ እኛ ደግሞ ድል እናደርጋለን፣ ባንዳ እንዘረጋለን። ከዚያ በኋላ ኢትዮጵያ ለእስራኤልና ለአሜሪካ ቤዝ መቀመጫ ቀይ ባህር እንድትፈቅድ ተወስኖ ይሄ አዲስ መረጃ ነው። እና ኤርትራ ፈለገውም አልፈለገውም የኤርትራ ወመኔ እየመጣ ሀዲያ አማራ ዓለም ሀዲያ ኦሮሞ ጥንብ ኦሮሞ ማለት አበቃ። እኛ አይደለንም እግዚአብሔር ኢትዮጵያን ይጠብቃል ይባል ነበር። እውነት 40 እና 55 ቀን የሚጾሙ ሙስሊምና ክርስቲያን ጸሎት ደርሷል።